መሐመድ ይኮርጃል ብለሽ ታምኛለሽ ወይ? አላምንም። ኦኬ ለምሳሌ ክርስቶስ ሙሐመድ ሰለላሁ ዐለይሂ ወሰለም ይኮርጃል። ለምን? እሱ የአላህ መልእክተኛ ነው። ኢየሱስም የአላህ መልእክተኛ ነው። ግን የሙሐመድና ኢየሱስ ግን መልእክተኛ ነው። ስማኝ ልንገርህ። ኦኬ እሺ፣ ሙሐመድና ኢየሱስ ልዩነት አላቸው። እኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህን ቃል ቁርአንን ቅዱስ ቁርአንን አስተምሮናል። ደግሞ አልሐምዱሊላህ እሱ ብዙ ሙስሊሞች እሱ ባስተማረን መልክ የሄድን ባንሆንም አልሐምዱሊላህ በሱ አስተምሮናል ከብዙ ነገሮች። ግን ኢየሱስ እናንተ እግዚአብሔር ነው ብላችሁ ታምናላችሁ። እናንተ ኢየሱስን አምላክ ትላላችሁ፣ እኛ እንልም ነው ያልኩን አይደለ? ኦኬ ለአላህ የሚነገሩ ነገሮች ለፍጡራን ይነገራሉ ስትል ለምሳሌ አላህ አደርጋቸዋለሁ ያለው ፍጡር ያደርጋቸዋል ማለት አልገባኝ። ለምሳሌ ለፈጣሪ የሚሰጡት ለፍጡር ይሰጣል። ፈጣሪ እኔ ያደርጋቸዋለሁ የሚለው ፍጡር የሚያደርጋቸዋል ፍጡር ያደርጋቸዋል። አንተ አሁን አካሄድ ሙሐመድ ጋር ነው ሰለላሁ ዐለይሂ ወሰለም ነው አይደለም? መሐመድ ጋር አይደለም፣ አላህ ጋር ነኝ እኔ። አላህ ጋር ለምሳሌ በቂያማ ቀን ሰዎች ላይ የሚፈርደው ማን ነው? ፍጡር ነው ፈጣሪ? ፈጣሪ ነው። ጎበዝ። ስለዚህ ኢየሱስ እንዴት እንደሚፈርድ የተናገረውን አላህ ቀጥታ እንደኮረጀ ባሳይሽስ? እስቲ አሳየኝ አንተ፣ ወላሂ አሳየኝ። ጎበዝ ታስቀኝ። ተዘጋጅ አንተ። አንድ ነገር ልንገርህ እኮ ላሳይሽ ነው። ቆይ አሳየኝ። ይከፈታል። አንድ ሚዩት አድርጊው ስለሚረብሽ ድምፁ። አንዴ ክፈትልን ቃሉ ሳይ ሙስሊም 25 ቀጥል አንብበው ቅድሚያ። እሺ إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تعدني እኔ ስታመም ለምን አልጠየከኝም ይላል። قال يا رب كيف أعود ማን ያለው? አላህ ሱብሃነሁ። ይሄ ምን ይባላል መሰለህ? ሐዲስ አልቁድስ ይባላል። ሐዲስ ቁርሲም አለ። ሐዲስ ሙስሊም ነው ይሄን ያመጣውልህ። እኔ ሳይ ሙስሊም እና ያመጣውልህ ሐዲስ ቁርሲም አለ። ያ ሐዲስ አልቁድስ ማለት ያው ሂካየትን عن ربي ነብዩ ሰለላሁ ዐለይሂ ወሰለም የአላህን ቃል ቀጥታ ሲያመጡ ነው የሚያመጡና ሐዲስ አልቁድስ ይባላል። ይሄ ኢነላህ ማንኛው ነው የሚያወራው? ፕሊዝ ሰላም ነው ወንድሜ። አረስ ተራደመጣየር አረስ ሰላምን ተረጋጋና ያዛርገውና ሰው ላይ አፍ ላይ አትቁም። እያነበበ ነው ወንድም። ስርዓት ልመዱ እንጂ ሐዲስ አልቁርሲ ማለት ቀጥታ በመሐመድ አማካኝነት ካላህ የተነገረ ነው አይደለ? አዎ። እና ይሄ አንዱ ሐዲስ አልቁድስ ነውና ኢነላህ ዐዘ ወጀል ይقول ግልጽ አድርግላቸው ለወዴንሱ። ሐዲስ ቁርሲ ማለት ቀጥታ ካላህ ለመሐመድ ሲሆን ማለት ነው። ምን ይባላል መሰለህ? ይሄ ዒባራው አገላለጹም ሆነ የቃል አሰካኩ ከአላህ የወረደ ይሆናል ማለት ነው። ከቁርአን የሚለየው ከቁርአን የሚለየው ቁርአን ላይ አልተከተተም ይሄ ማለት ነው። ይሄ ተይዘው ንግግሩም ወይም የቃል አሰካኩም ከዛው ነው የሚሆነው። ሐዲሱ ደግሞ ማዕናሁ የነብዩ ሰለላሁ ዐለይሂ ወሰለም ንግግር አሰካኩ ይሆንና ግን ወላ ይንጢቁ ዐኒል ሀዋ ከልብ ወለዳቸው ሳይሆን የሚያወሩት የራሳቸው ንግግሩም። ስለዚህ ወይ ይሄ ነው በራሳቸው የነብዩ ሰለላሁ ዐለይሂ ወሰለም ንግግራቸውም ወህይ ነው። ምክንያቱም ከላ ይንጢቁ ዐኒል ሀዋ ከልብ ወለዳቸው አያወሩም። which means ስለዚህ ቁርአን ያልተባለ ቁርአን ውስጥ ያልተካተተ ሌላ ሐዲስ አለ ማለት ነው። አላህ ነው እንደገባው ደንቆሮ ነው እንዳይሰማም ከሰሩና ለመረዳት እየሞከርክ ከሆነ በደንብ አስረዳሃለሁ እኮ። ስለዚህ እንደዚህ እያልከን ነው። ይሄንኛውን ካላ የመጣ ቀጥታ እንደ ቁርአን ነው ካልከን ፕሊስ አምዛ ምንም ትንጫጩት ለምን ተረበሹት? ሙስሊም ወንድሞቼ አዳምጡ እሺ። ሙስሊሞች ስርዓት ያላችሁ መሆን ጥሩ ነው። በየትም ቦታ ጥሩ መሆን ነው የሚሻለው። ለዚህ እንደማመጥ እኔም ደስ ይለኛል። መደማመጥ ነው ደስ የሚለው። የእናንተ ልጆች እኮ ናቸው እየረበሹ ያሉት። ስለዚህ እያልኩ ያለሁት ቀጥታ ቁርአኑ ይሄ ሐዲሱ ከአላህ በጅብሪል አማካኝነት ሆነ
ለሙስጠፋም ሆነ ለሙሐመድ ሆነ ያኛውም ቁርአንም እንደዛ ነው። ስለዚህ ቁርአን ውስጥ ያልተካተቱ አላህ የተናገራቸው ብዙ ነገሮች አሉ ማለት ነው። ሐዲስ አልቁድስ ተብሎ የመጡ ውስን እንትኖች አሉ። እነሱ ሐዲስ አልቁድስ ይባላሉ። ሐዲስ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ዒባራ በአገላለጽ ደረጃ የነብዩ ሰለላሁ ዐለይሂ ወሰለም አገላለጽ ይሆናል፣ ወይም ደግሞ ተግባራቸው ይሆናል። እናታችን አይሻ ወይም አቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አድርገው እንዲህ አደረጉ፣ ተግባራቸውም ሐዲስ ይባላል። ወይም ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ዘመን እየተከሰተ ነብዩ ሰለላሁ ዐለይሂ ወሰለም አይተውን ነበር። እኔ ስለ ቁርአን ነው ስለ ሐዲስ ቁርሲ ሐዲስ አልቁድሲ አንዱ ሐዲስ ነው። ስለዚህ ደረጃው ከሐዲስ ከፍ ያለ ከቁርአን ዝቅ ያለ ይሆናል ማለት ነው። ገባ? ቁርአን ላይ የተካተተ ስላልሆነ አሁን ቁርአንን በማንበብ አንድ ሐርፍ ብታረብ ባላ ቃላት ውስጥ ከፍታና ዝቅታ አለ። እናመሰግናለን። ቀጥታ ካላህ የሆኑ ሆኖ ከፍታና ዝቅታ አለ ማለት ነው። ቴንክ ዩ። እሺ አንብብና ተርጉመው፣ ክፍሉን አንብብና ተርጉመው። ስለዚህ እሺ ኢነላህ ቃለ ያ ረቢ ወከይፈ ናም እሺ ፈለም ተዑድኒ ለምን አልጠየከኝም? ወሚነ ሱነቲ ኢዓደቱል መሪድ የታመመን ሰው መጠየቅ ከሱና ውስጥ ነውና ለምን እኔን ስታመም አልጠየከኝም ይላል። ከዛ እዛው ሐዲሱን ይመልስልሃል እና ለምን ዝቅ አድርገው ትንሽ ሐዲሱን እስኪ ወደታች ከላይ የቆረጥከው ላይ ወደ ላይ እንጂ ከላይ የቆረጥከው ስላለ ናም ካሁን ከፍ አድርገው ትንሽ ቃለ የውመል ቃለ ያ ረቢ ከይፈ አዑዱከ ወአንተ ረቡል ዓለሚን እንዴት እጠይቅሃለሁኝ አንተ የዓለማቱ ጌታ ሆነ ሳለ ይለዋል። ቃለ አማ ዓሊምተ አነ ዓብዲ ፉላን እከሌ የሚባለው ባሪያዬ መታመሙን አልሰማህም አታውቅም እንዴ? ፈለም ተዑድሁ አልጠየቅከውም እኮ ለምን መታመሙን ሂደህ አልጠየቅከውም ይለዋል። አማ ዓሊምተ አነከ ለው ዑድተሁ እሱን ሂደህ ብትጠይቀው ኑሮ ለወጀድተኒ ዒንደህ እሱ ዘንድ ታገኘኛል ነበር። ያ ማለት እኔ በመልካም ስራ አብሬህ ይሆናል ነበር ወይ? አንተ መልካም ስራ በመስራት አትፈስረው፣ ዝም ብለህ አንብበው። እያነበብክ ሂድ፣ ተፍሲሩ እኮ እደሰት አልነበረም ወይ ይለዋል ማለት ነው። አፌ ላይ አትቁምብኝ። ከዛ በኋላ የብነ አደም እሺ ለወጀድተኒ ዒንደሁ ይለዋል። የብነ አደም እስተጣዕምቱከ አብላኝ ብዬህ ፈለም ትጥዒምኒ አላበላኸኝም ይለዋል። ቃለ ረቡል ዓለሚን ቃለ ረቢ አንተ ጌታ ሆይ ወከይፈ ኡጥዒሙከ ወአንተ ረቡል ዓለሚን እንዴት መግብሃለሁኝ አንተ የዓለማቱ ጌታ መጋቢ የሆነህ ሳለ ይለዋል። ቃለ አማ ዓሊምተ አነሁ ኢስተጥዓመከ ዓብዲ ፉላን እከሌ የሚባለው ባሪያዬ አብላይ ብሎ ሲጠይቅህ አታውቅም? አታሽከርክረው፣ ቆይ ፈለም ትጥዒምሁ የዛን ጊዜ እኮ አላበላኸውም ይለዋል። አማ ዓሊምተ አነከ ለው አጥዓምተሁ ለወጀድተ ዛሊከ ዒንዲ ይሄንን ሰውዬ ብታበላው ኑሮ ከኔ የምታገኝ መሆኑን አታውቅም ነበር? ያምን እንደምታገኝ አታውቅም ነበር ይለዋል ማለት ነው። የብነ አደም እስተቀይቱከ ፈለም ተስቂኒ እስተስቀይቱከ ጥምጠምቶኛ አጠጣኝ ስልህ አላጠጣኸኝም ነበር ይለዋል። ቃለ ያ ረቢ ከይፈ አስቂከ ወአንተ ረቡል ዓለሚን እንዴት አጠጣሃለሁ አንተ የዓለማቱ ጌታ ሆነ ሳለ ይለዋል። ቃለ استسقاك عبدي فلان كلم بالو باري አጠጣይ ብሎህ ነበር فلم تسقيه አላጠጣኸውም اما انك لو سقيته وجدت ذلك عندي እሱን ብታጠጣው ኖሮ ያጠጣኸውም እንዳኔ እንደምታገኘው አታውቅም ወይ ይለዋል ማለት ነው። ስለዚህ ለምትሰራው ስራ መነዳህ እኔ ስለሆንኩ ልክ ለሱ ያደረግከው ነገር ለእኔ እንዳደረግኩ ቆጥሬ ነበር መነዳህ ወይም ማድረግልህ ይለዋል ማለት ነው። ምናልባት ከተሳሳትኩ ሙስሊም ወንድሞቼ ያርሙኛል። መሐመድ ሚታክ እንደዚህ ነው ተፍሲሩ። ያ ትክክል ነው። እና ባጭሩ የሰው ልጆች የአላህ Subhanahu Wa Ta'ala ባህሪ ሲላበሱ ምሉእነት ይሰማል። ናም መልካም ሐዲሱ ግልጽ ለማድረግ ወንድማችንን በስርዓት ብሎታል። ቁርአን ከሪም እንዳለው ምንድነው በግልጽ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ አላህ ይጠይቃቸዋል። ከዛ እነሱም ደግሞ ምን ብለው ይጠይቁታል? አንተ የዓለማቱ ጌታ ሆነ ሳለ እንዴት ነው እሱ ተርበህ ምናበላ ተጠምተህስ ተርበህ ምናበላ ሲሉት እዛ የተራበ አንዱን ብታበሉ ኖሮ እኔን እርሱ ዘንድ ታገኙኝ አልነበረምን ይላቸዋል። እንደገና ደግሞ ይጠይቃቸዋል። ታምሜ አልጠየቃችሁኝም ይላቸዋል። አንተ የዓለማቱ ጌታ ሆነ ሳለ እንዴት ነው እሱ ታመህ የምንጠይቅህ ብለው ይጠይቁታል።
እርሱም ደግሞ የታመመን ብትጠይቁ እኔን በእርሱ ዘንድ ታገኙኝ ነበር ይላቸዋል። ተጠምቼ አላጠጣችሁኝም ይላቸዋል። እንዴ አንተ ዓለማቱ ንጉሥ ሆነ እንዴት እኛ ልናጠጣ እንችላለን ይሉታል። ተጠማን ብታጠጡ እኔን በእርሱ ዘንድ ታገኙኝ ነበር፣ ታርጄ አላለበሳችሁኝም ይላቸዋል። አንተ እንዴት የዓለማቱ ጌታ ሆነ ሲሉት የታረዘን ብታለብሱ እኔን በእርሱ ዘንድ ታገኙኝ ነበር ይላቸዋል። የእኛ ፖይንት ምንድነው? ይሄ ንግግር ቀጥታ የተሰረቀ ነው፣ የተኮረጀ ነው። ከየት ተኮረጀ? ፎይ ኦልራይት፣ ከየት ነው የተኮረጀው? ኮመንት ላይ ንገሩት እስቲ ከየት እንደተኮረጀ። ከማቴዎስ ቃል ወንጌል በቃል የተኮረጀ ነው። አፍራ አልተኮረጀም አይኮርጅም ብላን ነበረ። አፍራ ይሰማሻል? አማርኛ ማንበብ ትችላለሽ? ይሄን አንብቢ እስቲ። እሺ ምዕራፍ 3 ምዕራፍ 3 ሳይሆን ምዕራፍ 25 ከቁጥር 30 ጀምሮ አይታይም በደንብ ትንሽ ወደዚህ አድርገው። አቃይ ከፈት ገና ከ31 ነው። እሺ የማይጠቅሙንን ከ31 ጀምሮ አድርገው። በቃ ቀጥይ። እሺ የሰው ልጅ በክብሩ የሚመጣበትን ጊዜ ከእርሱ ጋር ቅዱስ መላእክቱ ሁሉ በዚህ ጊዜ በክብሩ ዙፋን ይቀመጣል። ልቀጥል? ቀጥያው። ምክንያቱም ሐዲሱ ላይ ሰምተሻል። ቆይ አንዴ ሐዲሱ ላይ ስናነበው አላህ ምን ይላል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አላለበሳችሁኝም፣ ተርቤ አላበላችሁኝም ብሎ ሲል አንተ ንጉሥ ሆነ እንዴት እናበላሃለን፣ እንዴትስ እናጠጣሃለን፣ እንዴትስ እናለብሳለን ሲሉት የተቸገሩትን ብታበሉ እነኛም ብታደርጉ እኔን በእነሱ ዘንድ ታገኙኝ ነበር ብሎ ይመልስላቸዋል። አይደለም አዲሱ ቅድም እንዳየ ነው። ይሄን ክፍል አሁን አንዱ እና 32 ልቀጥል? አዎ ቀጥይ እስከ 40 ድረስ። አሕዛብም ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹም ከፍየሎቹ እንደሚለይ እርስ በእርሳቸው ይለያያቸዋል። በጎቹም በየቀኑ ፍየሎቹንም በግራው ያቆማቸዋል። ከንጉሱም በቀኙ ያሉት እንዲህ ይላቸዋል፣ እናንተ የአባቴ ብሩህ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋልና። ጻድቃንንም መልሰው ይሉታል፣ ጌታ ሆይ ተባረክ፣ አይተን መቼ ተርበን አይተን መቼ አበላንስ? ተርበን አይተን መቼም አበላንስ? ወይስ ተጠምተን አይተን መቼ አጠጣን? እንግዳ ሆነስ አይተን መቼ ተቀብለንላ? ወይስ ታርዛ አይተን መቼ አለበስን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሱም መልሶ እውነት እላችኋለሁ ከሁሉ ከሚያነሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለኔ አድርጋችኋል ይላቸዋል። ወበስ ከፍ አድርገው። እነኛውን ለጻድቃኖች የተነገረ ነው። ተርበው ያበሉ፣ ተጠምተው ያጠጡ፣ ታርዘው ያለበሱትን ነው። ተርበው ያላበሉ፣ ተጠምተው ያላጠጡ፣ ታርዘው ያላለበሱትን ደግሞ እንዲህ ይላቸዋል። ቀጥይ። በዚያ ጊዜ በግራ ያሉትን ደግሞ ያላቸዋል፣ እናንተ እርጉማን ለሰይጣን ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያነሱ ከዚህ ለአንዱ ስላላረጋችሁት ለእኔ ደግሞ አላረጋችሁም ብሎ ይመልስላቸዋል። ጎበዝ። ስለዚህ ቅድም አዲሱ ላይ ስናነብ ከሰማሽ
ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም ይላቸዋል አለ ሐዲሱ ላይ። እነሱ ደግሞ አላህን ምን ይሉታል? የት አግኝተን ነው የምናበላ? የት አግኝተንስ ነው የምናጠጣ? የት አግኝተን ነው ታመህ ምን ጠይቀህ ይሉታል አይደለ? እነኚህን እዛ ለታመመ ለነኛ ብታደርጉ ኖሮ ለኔ እንዳደረጋችሁ ነው ብሎ ይላቸዋል አይደል? አላህ እዚህ ጋር ደግሞ ቃል በቃል እየሻለ ኢየሱስ ምን ይላል? እነኚህን አድርጋችሁ ቢሆን ለኔ እንደተደረገ ነው ብሎ አላቸው አይደለ? ስለዚህ ለምንድን ነው እሱ አላህ ኢየሱስ ስለራሱ የተናገረውን የኮረጀው? እዚህ ጋር የሆነ ጥያቄ አለኝ። እሺ ኢየሱስ ክርስቶስ ምን ብሎ መሰለ? እኔ የመጣሁት የእስራኤልን በጎች ለመመለስ እሱ መልስልሻለሁ። የፈጠረኝ ማለትም አላህ እኮ አፍራ ሌላ ርዕስ እሱ ሌላ ርዕስ ነው። እሱ መልስልሻለሁ ጥያቄ ከሆነብሽ። በመጀመሪያ ግን እዚህ ጋር እንደተማመን ነው እንዳየነው ቀጥታ ኢየሱስ ስለራሱ የተናገራቸው አላህ ኢየሱስ አስተምሮ ይሄንን ወንጌል ተሰብኮ ከ600 ዓመት በኋላ አላህ የራሱ አስመስሎ እንዲህ መናገር ለምን አስፈለገው? አፍራ ያልሽው ኮራጅ የሚባለው ከኋላ የመጣ ነው ከፊት ያለው ነው? ኮራጅ የሚባለው ከፊት የመጣ መጀመሪያ የነበረው ኮራጅ ይባላል ወይንስ በኋላ የሚመጣው ነው የሚኮርጀው? በኋላ የመጣው ነው የሚኮርጀው። እናመሰግናለን። ስለዚህ ይሄ ከተጻፈ ከ600 ዓመት በኋላ ሙሐመድ መጣና አላህ እንዲህ ብሏል አለን። ኢየሱስ የተናገረውን